ፍቅርተ በመጨረሻም እንግዲህ ብልጥ ሆናለች። እንግዲህ አቶ ተሰማ የራሱን ልጅ ማለት የአቶ መስፍን የራሱን ልጅ ለመዳር ፈልጎ ለጽጌረዳ ግን አጋጣሚ ይች ልጅ ማናት የሚለውን ለማጣራት በመኪና እየተከታተላት ነበር። ጓደኛ አላት፣ ቤተሰቧ እንዴት ነው የሚኖሩት፣ ቤቷ ሴት ነው እያለ አንዳንድ መረጃዎችን እያጣራ ነበረ። ምክንያቱም ሀብትና ንብረት አለኝ፣ በዛ ላይ ቆንጆ ነሽ፣ ስለዚህ ለምን ይህን ቤት አግብተሽ አትዘርፊም አትኖሪም እያለ በጣም እያጣራ ነበረ። በዚህም ምክንያት እንግዲህ እሷ በመጀመሪያ እንደዛ ብሎ ሲነግራት እኔ አልፈለግም፣ ምንም አይነት ገንዘብ ሰርቼ በላቤ በጉልበቴ ነው ማግኘት የምፈልገው የሚል ምላሽ ስለነበር የሰጠችው ልትቀበለው አልቻለችም ማለት ነው፣ ደጋግሞ ቢላትም። ስለዚህ ይች ልጅ ማናት የሚለው ጉጉት አዶበት እየተከታተላት በነበረበት ቅስፈት እንግዲህ ከፍቅርተ ጋር ይገናኛል ማለት ነው። እንግዲህ ጽጌረዳም ከትምህርት ቤት መልስ ወደ ቤቷ ስትሄድ በአጋጣሚ የመኪና አደጋ ሊደርስባት ነበር እና እግሯን ትንሽ ገጨት አድርጓታል። እሷም እንግዲህ ያንን ልጅ እያየ ተራመድ ብላ ይቅርታ ብለው ከዛ በኋላ እንግዲህ የልጁን ቦርሳ ዋሌቱን ጥሎላት ሄደው ከዛ አንስታ ይዘው ሄዳ በዚህ ቅስፈት እንግዲህ አቶ ተሰማ ለፍ ሲል ፍቅርተ ትመጣለች እና ፍቅርተ ስለምታውቀው እንግዲህ ተሰማን ከዛ ምን ነው በሰላም ነው በዛ አካባቢ የመጣው ትለዋለች። እሱም እንግዲህ በሰላም ነው፣ ይሄ ቤት ያንቺ አይደለም እንዲህ ይላታል። እሷም እንግዲህ ያው ይህ ቤት የኔ ቤት ነው፣ እዚህ ቤት አብረን የምንኖረው፣ የቤት ሰራተኛ እና አሰሪ ያለች እያለች እንግዲህ የቤት ሰራተኛ ዝቅ አድርጋ ተናግራለች። ከዛም እንግዲህ ለሆነ ጉዳይ ፈልጌ ነበረ እንደው እባክሽ ይላታል። በቃ ደውዪልኝና እናወራለን ሲላት እሺ ትላለች ማለት ነው። ምክንያቱም ስልክ ትላውጣለች በፊት ስለሚታወቁ እንግዲህ ወዲያውኑ ወደ ቤት ከሄደች በኋላ የሚገርማችሁ አላስቻላትም እና ሌሊት ነው የደወለችለት። እሱም በዚህ ሰዓት ምን ነው ደወልሽ፣ ነገሩን አፈጣጠንሽ እንዴ ይላታል። አይ አንተ ዋናው ነገር ዝምድና ከሆነ የምትፈልገው ነገር ያው ጽጌረዳን የማግብ ብላት እምቢ አለችኝ ስላት፣ እሷ ደግሞ እኔ ካልኳት ምንም ነገር ታደርጋለች፣ በጣም የዋህ ነች፣ ከእኔ ፊት አንገቷን ስበር ነው የምታደርገው፣ ምንም እምቢ የምትለው ነገር የለም በማለት ጽጌረዳን እሺ እንደምትለው በቀላሉ ተነግረውና ብዙ ተስፋ ትሰጠዋለች። ተስፋ ከሰጠችው በኋላ ግን በቃ እንገናኝና ካፌ እናወራለን ነገ በጧት ትለዋለች። ድጋሚ ሌላ ቀጠሮን ያስያዘችው። እሱም እንግዲህ ደስ ብሎት ያው ልታጋባው ስለሆነ ልጇ በሚለው ቀጠሮ ይዝና እመጣለሁ ይላታል። ከዛ በተጨማሪ እንግዲህ እሷ ምንድን ነው ያደረገችው ወዲያውኑ ልጅቷን ማታ ትነግራትና ይኸውልሽ ነገ የሚያማምር ልብስ ለበሽ፣ በቃ ከሰው ፊት የሚለበስ እንዳትንቋሸሽ ጠቅቅ ያለች ልብስ ለብሰሽ ነው ትላታለች። ፌቨንም እንግዲህ እሺ በማለት ትስማማለች ማለት ነው። ያው እንግዲህ ጽጌረዳም ከትምህርት ቤት መልስ ስትመጣ እናቷ በጣም ተናዳባት በጥፊ ደብድባት በጣም ብዙ ነገር እያደረገች አልነበረም። እናቴ ስትላት እንግዲህ በጥፊ ነው የመታቻት። ሰው እኔ እንደዛ አይነት ልጅ የለኝም ማንም ወንድ ጋር መታገድም እናለቻት እና በጣም አስደንግጧን ነበረ የእናቷ መልስ። ምክንያቱም አላወቀችም ምን እንደተፈጠረ። ያች ጓደኛ ምስላ እንግዲህ ጉድጓዷን የምትቆፍርላት ፌቨን ምንድነው ይሄ ታረጋጋኛለች ብላ ከክፍሏ ሄዳ ስታማክራትም ነበረ። የሚገርመው ነገር በዚህ ቅስፈት ታዲያ አይዞሽ አታስቢ እኔ ያለሁልሽ፣ እኔ እናትሽን አማክራታለሁ እና ትታረቂያለሽ እያለች ስታባብላትም ነበረ። ጽዬም እንግዲህ ደስ አላት። ወዲያውኑ ከስታለቅስ የነበረችው በዋን ጥርቅ አድርጋ እናቴ ጋር የምታስታረቂኝ ከሆንማ እኔ ችግር የለብኝም በማለት እንግዲህ ጉዳዩን ዝም ትላታለች። እንግዲህ ከትምህርት ቤት ያው አቶ ነብዩና እንዲሁም ደግሞ ጓደኛው መኳንንት ሌሎችም ፌቨን ያው ስትመጣ በጣም እየተቋቁሙባት ነበረ። መኮንን እንግዲህ የድምፅ ሪከርድ አድርጓል። ይህንን የድምፅ ሪከርድ ግን ለማን ሊያሰማ ይችላል? ምን አለበት ለጽጌረዳ ባሰማት። ይች ፌቨን የምትባለው ጓደኛው እንዳልሆነች እና እንዲሁም ደግሞ ነገሮችን እያከሳሰረችላት እንደሆነ ቢነግራት በጣም ጥሩ ነበር። ግን እሱ ደግሞ እየተናገረ አይደለም። አሁን ላይ ምንም እንኳን የቀርጻት ቢሆንም ሪከርዱን አልነገራትም። እናም ከትምህርት ቤት ወደ ቤት እየተጣደፈች ስትሄድ ይከታተላታል። በሰላም ነው ወይ ይልና ሲሄድ ያው በቃ ወደ ስራ እየሄድኩ ነው እየተጣደፍኩ ነው ትለዋለች። እሺ አብረን እንሂድ ይልና መኩ እንግዲህ ይከተላታል። ገርማችሁ መኳንንት እንግዲህ ከጽጌረዳ የሆነ ፍቅር ሳይዘው አይቀርም። ለዚህም መሰለኝ እንግዲህ ነብዩ በሚያደርገው ነገር የሚበሳጨውና ፌቨን የምታደርገውን ነገር የማይደግፋቸው እና እሱ ነብዩ በጣም ነው የተደሰተ ልጅቷን በማሰቃየቱ ከእናቷ ጋር በማጣላቱ ምናምን ተደስቷል። ግን እሱ ደግሞ በተቃራኒው ነው የተናደደ ማለት ነው። ለምን እንደዚህ ያደርጋል በማለት ይሁን እንጂ እሱም የተከታተላት ነበረ። ከዛ በኋላ እንግዲህ አይዞሽ ያው እናትሽ ጋር ያለውን ነገር በቀላሉ መፍታት ትችያለሽ እያለ እየመከራት እየሄደ እያለ በዚህ ቅጽበት እንግዲህ እናቷ እንደዛ ደብድባት እንደዛ አንቋሻት ቦርሳውን ስታይ ጭራሽ እውነትም የተባልኩት ነገር እውነት ነው፣ የወንድ ዋሌት ከአንድ ሻንጣ ውስጥ ምን ይሰራ እናያደቻት። በጣም ደግሞ እንደተጠረጥራትና እየተናገረው ነገር ነብዩ ትክክል እንደሆነ ያመነችው እናቷ ለምንድን ነው
የልጁን ዋሌት እዛ መኪና ላይ ከጫት የነበረውን ልጅ በኪሷ መያዟ በቦርሳዋ በእርግጠኝነት ጥላ መሄድ አልነበረባትም። በእርግጥ ዋሌቱን ግን ደግሞ የሆነ ድብቅ ያለ ቦታ ብታስቀምጠውና እናቷ ማታይበት ቦታ ቢሆን አሪፍ ነበር። ግን እሷ በወቅቱ እንደተለመደው ትምህርት ቤት መታ ያው ቁርስ ምናምን ምሳ ካለ በቃ በደስታ በምን እንድሰጠው ነው የፈለገችውና ስታይ ደግሞ ጭራሽ ዋንድ ዋሌት ይዘሽ መጣሻችን አንድ በጣም ነው የደበደበቻት የሰደበቻት ማለት ነው። ከምትጠብቀው በላይ ነው ያዋረደቻት ጽጌን። እናትም ያው ወይዘሮ ፍቅር ተጠራቻት እና ምንድን ነው ያክል የምትጨጫው ነው ያለቻት። እዛ እኔና ልጄ ትንሽ ተጋጭተን ነበረ ለዛ ነው ዝም ያልኳት እየተቆጣኋት ነበር ትላታለች። ከዛ ፍቅርት ምንድን ነው ያለችው? አሁን እኮ ልጅቷ አደገች፣ ልጅም እንደምነግረኝ ከሆነ እዛ ግቢ ለግቢ ነው የምትላላስ ከማንም ወንድ ጋር እና ለምን አንድ ራትም የሚል ሀሳብ አመጣችላት። ግን ያው የጽጌረዳ እናት ምንድን ያደረገችው ምንም እንኳን ከልጇ ጋር እንደዛ ብትደበድባትና ብታንቋሻትም አልድርም ገና ትምህርቷን ትማር ህፃን ናት ነው ያለችው። እንደዚህ የሆነች ከሆነ እኮ አስቸገረችን ከትምህርት ቤት መባረሩ አይቀርም እያለቻት ስታስፈራራት ነበረ። የእናት ነገር ሆኖባት ዝም አለቻት እንጂ ብታጋጫት ጥሩ ነበረ። እንግዲህ ፍቅርትን ከዛ እንግዲህ ይቅርታ በቀን ያስተካክላታለሁ እመክራታለሁ በማለት እናትም የልጇን ጥፋት ለመደበቅ ሞከረች። እንግዲህ በጠዋቱ ያው ፌበን አናግራት ስለነበረ ወደ ትምህርት ቤት እንድትሄድ አድርጋ ሄዳ አወሩ። ከዛ እናቷ ደህና ወይራቷ አላለቻትም። ዝም በቃ አንቺ እኔን እኮ መስማት አቁመሻል፣ ስለዚህ እንደፈለገሽ ሂጅ ብላ ሄደችው። ከዛ ሲሄዱ ትምህርት ቤት ተጠቋቋም በቃ ፌበንም ነብዩ ጋር ቁጭ ብላ። ግን ያልገባኝ ነገር ጽጌረዳ ለምን አልገባትም? ፌበን ያንን ልጅ እንደምትፈልገው አውቃ እያስመሰለች እንደሆነ መረዳት ነበረባት። ከዛ ደግሞ መኳንንት ራሱ ሪካርዱን ቢያሰማት ቢያንስ ትነቃ ነበር። ከዚህ ሁሉ ጉድ ከዚህ ሁሉ ጣጣ ትገባም ነበረ። ከዛ እንግዲህ ያው መኮንን አብሮ ከጓደኛው ጋር መቀመጥ አልፈለገም እና በሉ እናንተ ደስ የሚላችሁ ከሆነ ሄዱና ብቻችሁን የደስ ተጋበዙ ጠጡ ብሏቸው ይለያቸዋል ማለት ነው። ፌበን ጓደኛው መኳንንት አብሯቸው ባለመሆኑ ደስ ብሏታል። ምክንያቱም ጥሩ ጊዜ ታሳልፍ ነው ከነቢዩ ጋር የምትፈልገውም ይሄን ነው ብቻቸውን መሆን። ከነቢዩ ግን የሚገርመው ለምን አብረን አትሄድም አንተ ፈታትልም እንዲ አንዳንድ ቀን ምንድን ነው ሁል ጊዜ አንድ አይነት ሰው የምትሆነው እያለውም ነበር። ከዛ ነቢዩ ችግር የለብኝም እኔ በዚህ ሁኔታ እፈልገዋለሁ ወደዋለሁ ይህን ያለውበትን ነገር ነበር የመለሰለት። ጽጌረዳ ምንም ብትናደድም እንግዲህ ሽብላ ወደ ስራ ነበር ሄደችው ተጣደፈች። ከዛ አቶ መስፍንም እንግዲህ ጽጌረዳ ዛሬ የምናው ቆየሽ መሸብሽ ሲላት ቅርታ አድርግልኝ ትምህርት ቤት ነበርኩ ትለዋለች። ከዛ አቶ መስፍንም እንግዲህ ዛሬ በጣም ብዙ እንግዳ ይመጣብኛል እና ምግብ በጣም ብዙ አድርገሽ ስሪ የሚጣፍጥ አድርገሽ ስሪ ይላታል። ግን አሁን ፍቅርታ እንዲሁም ደግሞ ፌበን ጋብዟቸው በዛ ቤት ካገኟት ለጽጌረዳ በጣም ከባድ ነው የሚሆንባት ማለት ነው። ምክንያቱም ፍቅርታ አሁን ላይ ትምህርቷን እየተማረች እንደሆነ የምታውቅ ማንም ተደብቃ የቤት ሰራተኝነት እየሰራች እንደሆነ አያውቁም ከፌበን ውጭ። ፌበንም ይህንን አጋጣሚ በመጠቀም እንግዲህ ያው ያሰቃየቻት ነው ያለችው ማለት ነው በነብዩ ምክንያት። አሁን ደግሞ ፍቅርታ እዛ ቤት ከመጣች ካገኘቻት መልትል ትችላለች። በእርግጥ እንዴት የቤት ሰራተኝነት የሆንሽው ምናምን ብላ ልታዛት ትችላለች። እና ይህን ነገር ስለማታውቅ ለወይዘሮ ዘርፌ ተናግራ በጣም ሊቆራረጡ ያደርጓቸዋል ማለት ነው። እና ፍቅርታ የራሷ ልጅ ማስተዋወቅ ፈልጋ ግን ደግሞ የአቶ መስፍንን ሀሳብ ስለምታውቅ ጽጌረዳ እንደፈለጋት ስለምታውቅ የራሷ ልጅ ለማዛመድ እየፈለገች ነው ከመስፍን ጋር። ለዛም ነው እንግዲህ ካፌ ላይ ፌበንን የሚያምር ልብስ አልብሳ በቃ ቆንጆ የሆነ እንድትታይ የፈለገችው። ግን የሚገርማችሁ አቶ መስፍን ምንም መስሎ አልታየውም። በጣም የምታምር ልጅ አለች በጣም ቆንጆ ነች ብሎ አደናቆላት ምናምን ዝም ይላል። ከዛ ግን ማለት ነው ፍቅርታ ያላደረገችው ነገር የለም። ምክንያቱም የኔ ልጅ በጣም ቆንጆ ነች፣ ባህሪዋ፣ ጸባይዋ፣ እርጋታው፣ ኧረ ስንቱን ነገር አለችው መሰላቸው እንግዲህ መስፍን እሷን እንዲመርጥ ማለት ነው። እሱም አይቶ ዝም ብሎ ጎበዝ ይቅናሻልና ወደ ትምህርት ቤት እንድትሄድ ይሸኛታል። ከዛ እንግዲህ አሁን ጽጌረዳ መገሰሪ ተብላለች። ከዛ በኋላ ፌበን ከመጣች በኋላ በእርግጠኝነት ታዋርዳታለች ማለት ነው ከሰው ፊት። መስፍንም እንዲቆጣት ታደርጋለች። ከዛ እናቷም እንድትቆጣት ታደርጋለች ብዬ አስባለሁ። ይበልጥ ከእናቷ ጋር መቀራረብ ሳይሆን እያራራቋት ነው የሚመጡት ብዬ አስባለሁ። እና እንግዲህ ፌበንና ነብዩም ያው ሄደዋል ማለት ነው መጠጥ ቦታ። መኮንንም ከጽጌረዳ ጋር ያው መንገዱን ቀጥሎታል ማለት ነው ወደ ቤታቸው ለመሄድ ቻው ተባብለው ነው እንግዲህ የተሰነባበቱት። ያ መንገድ ላይ እንግዲህ ሊገጫት የነበረውም ሰው ይቅርታ ቸኩዬ ነው ለሰፈሩ አዲስ ነኝ በማለት ጽጌን ያናገራታል። ጽጌን በቃ ችግር የለውም ሄድ ትለዋለች ማለት ነው። ይቅርታ አድርጋለት እና አመሰገናቸው። ስለ ገጫዎች ነው የምታመሰገኘኝ ሲላት አይ ደህንነቴን ስለጠየቅከኝ ነው ትለዋለች። የገጫትም ሰው በጣም ተገርሞ አድንቋት ተጠንቀቂ ብሎ በርች ብሎ
ተጣድፈው ወዲያውኑ ዋሌቱን ጥሎት ይሄዳል ማለት ነው። እና አሁን ላይ በእርግጠኝነት ዘርፌ የዛን ሰውዬ ዋሌት ስታይ ምናልባት እሱም ልገጫት ነበር እኮ እንደዛ አድርገኝ ምናምን በጣም ምርጥ ልጅ ያለች ምናምን ብሎ ከነገራት ሊታረቁ ይችላሉ ብዬ አስባለሁ እንደኔ። ያለዛ ግን የሚታረቁ አይመስለኝም። ምክንያቱም በጣም ፌቨን በኃይለኛ ነው ያጣለቻቸው። እንደምትማገድ ትምህርቷ እንደማትማር ወንድ ጋር እንደሆነ ብሎ እሷ እንደሆነች እንደዛ አይደለችም። ግን አሁን ላይ ይህ መኳንንት የሚባለው ሳይወዳት አይቀርም። ዝም ብሎ መከታተል አብዝቷል ማለት ነው እሷን። እና የጽጌረዳ መጨረሻ ምን ሊሆን ይችላል? እናቷ ጋር የምትጣረቅ ይመስላችኋል? ወይስ ደግሞ ከነብዩ ጋር? የፍቅርተ ዓላማስ የሚሳካላችሁ ይመስላችኋል? ዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ